ስለ ትግራይና ትግራይ ብቻ በቃ ትግራይ ብቻ ነው የሚያወሩት አጀንዳችሁ ትግራይ ነው ለዚህ ነው የሚከፈላችሁ ጧት ብሪፊንግ ሲሰጣቸው ከአዲስ አበባ ምስኪን ዘሪሁን ተሾመ ምናምን ሌሎች ብሪፍ ሲያደርጓቸው ዛሬ በዚህ ስላለ አጌና ይሄን የዲሲው ገጣባ ይሄን ትይዛለ የዩጋንዳው ለአብይ ለመደገፍ የተሰደደው እዛ ያለው ጥንቸል ይሄን ትላለ አጀንዳ ትግራይ ብቻ የተሰጣቸው ሰዎች አሉ ለምንድን ነው ትግራይ ብቻ አሁን ትግራይን የማዳከም ብቻ አይደለም የትግራይ ፖለቲካ እንትን ለማሸነፍ ምናምን አይደለም ትግራይማ አመድ እንኳን አሁን ነገሮች ተቀያይረው እንኳን አሁን የፖለቲካል ኮንፊገሬሽኑ ተቀያይሮ በዛ በ8 ወር እንኳን በፕሮፓጋንዳ አላሸነፍከውም ትግራይን አንድ ለናቱ 2-3 ሚዲያ ላይ አንዴ ብቅያን ምን ስናረግ እንደነበር ታውቀዋለህ ምን ስናረግ ነበር ኢቲቪ እንትቶ ቲኤምኤች ሲያይ ነበር አብይ አህመድ እኔማ አውቀው ታሪክ ነው ማወራ እኔማ አውቀው ታሪክ ነው ማለት እገሌ ነገረኝ አይደለም አንዳንዶች ተሰደዋል ውጭ ናቸው ይሄ ባይናቸው ሲያዩት ነበር ምን ሲል ነበር እናውቃለን ፋና ትቶ ቲኤምኤች ነበር የሚያየው የኛ ፕሮግራም ነበር የሚከታተለው ለምን አንድ ሆኖ እውነተኛ የሚያወራ አንድ ጉዳይ 99 ሚዲያ ዝም ብሎ ውሸት ብቻ ያወራል 99ኙ የሚያየው የለም አንዱ ጋር ነው የምትሄደው ለየት ያለ ሐሳብ ይዞ የሚመጣው እና እውነታ ይዞ የሚመጣው ፋርሲ ብለ ዝም ብለ የሚዲያ ዶሚኔሽን አንተን አረጋለሁ ብለ ስትል መሪ ራሱ አይከታተልም እና እንደ ረፍት መውሰድ ያለባቸው ያሁኑን የነ ምግበይን አይታችሁ ተመልካቾች ይሄን የነ ምግበይን ምናምን አይታችሁ ይሄን ቁጥ ያደረጉት ያሉት ትንሽ ሰካን የሚያስደግ አንድ ጉዳይ አለ ለመከላከያ መቆዘም ነው የሚባለው በአማርኛ ተገኛ ይመስለኛል anyway እናቴን አፈክሽኝ አባቴን አፈክሽኝ ሚስቴ እንደዚህ ሆኖ እኔ ጦርነት ይብቃል ከማን ጋር የምንዋጋው ሰለቸን እኮ 7 አመት ሙሉ ከጠላት ጋር ሳንዋጋ 8 አመት ሙሉ ከጠላት ጋር ሳንዋጋ በየሽፍት በየዞኑ በየክልሉ እየሄድን እኮ እንደ ቱሪስት እኮ ህዝብን ፈጀ ነው እኔም አለኩኝ ጓደኞቼ አለቁ ስለነዚህ የኢትዮጵያ ጀነራሎች ምግበይ እኮ እንደዚህ የሚሉ የኢትዮጵያ ጀነራሎች እና ቪዲዮ ለላከልን ጀነራል ጭምር ልጋብዘው ቪዲዮ ለላከልን ጀነራል ነው ይሄን እነዚህ ልጆች ተመልከቷቸው ስንት ይሆናል ይሄ እድሜው ምንድነው የሚለው ያለክሳል የሚለው በቃ ቲክቶክ ነው የሚውሉት እነዚህ እነግራችኋለሁ በጣም እዚህ ጋር አሳዛኝ ኮምፓይል አድርገው ነው ያው ወደ እናንተ ዛሬ ጀዋር መሐመድ ፖስት አድርጎት ነበርና የኢትዮጵያ ጀነራሎች እነዚህን ያናግራሉ ምንድነው የምታለክሰው ቲክቶክ እንኳን አረበሽከው እኮ በየቦታው ምሽጉን እንትን አድርጎ መሳሪያውን አስቀምጦ ተጎንብሶ እያለቀሰ እናቴ አባቴ እያለ የሚያለቅሰው ይሄ ባንዲራ ለብሶ ያለ ወታደር ጠይቃችሁ ታውቃላችሁ ወይ የኢትዮጵያ መከላከያ ሰራዊት ትግራይ እንደዚህ ሆነች ምናምን እያላችሁ ትግራይ አመጽ የምትሉት የእናንተ ወታደር እንደዚህ ያለቀሰ እየዋለ ይሄ ባንዲራ የኢትዮጵያ መከላከያ ሰራዊት ባንዲራ ይመስለኛል ይሄ ዩኒፎርም የኢትዮጵያ መከላከያ ሰራዊት ባንዲራ ይመስለኛል ይሄ 4000 ብር እየከፈልክ ለና አሳማዎቹ 5 ሚሊዮን በወር እየከፈልክ ሚዲያን ቆጣጥራለሁ ብለ ለና አጌና 5 ሚሊዮን እየከፈልክ እነዚህ ተቆምብሰው እያለቀሱ እያያቸው ነው እስቲ እንደ ምግበይ መታ አነጋግራቸው እነዚህ ምንድነው ጥያቄ ምን ልርዳ እስልስማ ላድምጥ በሉትስ ይሄን ወታደር ምን ይላል ይሄ ተመልከቱ በየቦታው ምሽግ ላይ አጎንብሶ ሶሻል ሚዲያ ያጥለቀለቀው ይሄንን ነው ጠቅላላ ቲክቶክ ስትከፍቱ ሰው አይዞ በርታ ይሄም ተመልከቱ እዚህ ላይ አይዞ በርታ ጊዜ ያልፋል እናቴ ነው ዘፈኑ የሚያቀናብሩት ዘፈን በጣም ልብ ይነካል በጣም አሳዛኝ በሆነ እንትን ነው የሚያቀናብሩት የነዚህ ጥያቄ እንደነ ምግበይ ሆናችሁ ኢንተርቴን ታረጋላችሁ ወይ ሄዳችሁ ምግበይ ጠይቆ ምንድነው ጉዳያችሁ ብሎ እንደሚያነጋግረው ጉዳያችሁ ይታወቃል ሚዲያም እየደገፍን ነው የትግራይ ሰራዊት ዲዘርቭ አድርጋል ይሄ ሚዲያ ቀጠረ የመጀመሪያ ጥያቄ መልስ ነው ያልነው አይደል እንደዚህ ይሄ ሚዲያ መልስ የትግራይ ሰራዊት ጥያቄ ዲዘርቭ የሚያደርገው መብቱ ነው እላፊ አልጠየቀም ብለን እዚህ የተከራከረው እዚህ ይሄ ሚዲያ እኮ ነው እስቲ አጌና ጠይቅ መከላከያ ሰራዊት እኮ የኢትዮጵያ መከላከያ ሰራዊት በየከተማው ኢንክሉዲንግ ፊንፊኔ በሉት አዲስ አበባ ሸገር በሉት መሬት ይገባዋል ከአዲስ አበባ የታገለ የአዲስ አበባ ውትድርና ይገባ ከአዲስ አበባ ከአዳማ ወደ ውትድርና ይገባ አዳማ ከባህር ዳር ወደ ውትድርና ይገባ ባህር ዳር መሬት ይሰጠው በየትውልድ ስፍራ መሬት ይሰጠው ብሎ ይውጣስ እንደዛ ትግራይ እንደዛ ነው ከመቀለ ወደ ትግራይ ይገባ መቀለ ዙሪያ መቀለ ነው የሚሰጠው ቤት
ከአድዋ ከመጣ አድዋ ዙሪያ ነው የሚሰጠው። ከአድዋ የታገለ መቀለ መጥቶ ስጡኝ አይልም። መብት የለውም። ከትውልድ ቦታው ነው የሚሰጠው። ይሄን ታረጋለህ ወይ ነው? ይሄ ታደርጋለህ። አሁን ጉዳ መጣብን ይሄ ልጅ ይላል መከላከያዎች ማለት ነው። በልክ ነው የምንነጋገረው፣ በልክ ነው። ይሄን ተመልካቾች የአብይ የመጨረሻ ጓደኛዎች የመጨረሻ ፍሬንድስ ላስት ፍሬንድስ ኦፍ አብይ አህመድ እነማን ናቸው? ጻድቃንና ጌታቸው ናቸው የመጨረሻ ጓደኞቹ። ከዛ በኋላ ጓደኛ አይኖረው። ምናልባት የትግራይ ፖለቲካ ከባድ እኮ ነውና የትግራይ የሆነ ደግሞ ውልቅ ብሎ ሄዶ እኔም ተቀበለኝ መጥቻለሁ ብሎ የሚመጣ አካል ካልተገኘ በስተቀር እኔ እንደዛ ብዬ የመጨረሻ ጓደኛሞቹ እሱ ናቸው። እሱ ነው። ሌላ ጓደኛ ጨርሷል። ሁሉም ከ7 ዓመት 8 ዓመት ወደ ኋላ ሄዱና የነበረው መጀመሪያዎቹ የነበረው እየቀሩ ሁሉም ፊልትሬት የተደረጉ ብቻው ቀረ። ብቻው ከዛ ከትግራይ አስፈንጥሮ የትግራይ ህዝብ ትግል አስፈንጥሮ ወደ አዲስ አበባ ሲልካቸው ሄዶ ጥብቅ ይላሉ። ምን አለ? ጥቅም አለ፣ ገንዘብ አለ፣ የአረብ ኤምሬት ገንዘብ አለ። ከዛ ሰራዊት ወድ ወረደን የሚታገል ሰራዊት እዚህ አደራጅልኝ ጻድቃን ደለይት ለውጥ ፈላጊዎች ምናምን እንቅስቃሴ የሚለው ማዕረግ ልስጥ እዚህ ጋር ሄዶ ይሰጧል። ቢሮ ይከፍትለታል። በጀት ይበጀታል። የትግራይ ትንሽ ፓርቲዎች አሉ። የትንሽ ፖለቲካ ፓርቲዎች ነው ሲሉ የነበረ ትግራይ ውስጥ አስገባ እዚህ ጽህፈት ቤት ምናምን እና ሶሻል ሚዲያ ላይ ጻፉ የሆነ ፔንሲዮን ላይ ይከራዩላቸው ባለሀብቶች። እነዚህ ሆዳም አክቲቪስቶች ነበሩ መቀለ። ኋላ ቀር ቡድን ህወሓት ምናምን ሲል ነበር ውልፍ ብሎ ወደ አዲስ አበባ መጥቶ በባለሀብቶች እየተሳደበ ስክሪንሾት እየላኩ እኔ እኮ እንደዛ እንትናን እኮ እንደዚህ ተሳድቤያለሁ ግን እናንተ እያገዛችሁኝ አይደለም። ይኸው እየጻፍኩ እኮ ፌስቡክ ላይ ዩቲዩብ ላይ እኮ እንደዚህ ያቅሜን እኮ እንትን እያደረኩ ደግፉት እንጂ 4-5 ባለሀብቶች ይመደብላቸው። ትናንት እነዚህ አብይን አጥረግርገው ሲመቱ የነበሩ ሰዎች ማለት ነው። ጥቅም ነው ይሄ። አብዛኛው የጥቅም ጉዳይ ነው። ሀብትን የማካበት ጉዳይ ነው። የትላንትን ሀብት ሜንቴን የማድረግ ጉዳይ ነው። ምንም ውስጥ የሉበት የስንት ሀብት ተዘርፏል እኮ አዲስ አበባ እኮ የማይነገር ነው። አንዳንዱ ስንሰማው ጉድ ነው። ዝም ብሎ ብርሃኑ ጁላ የሚያውቀው አንድ የተዘረፈ ሰው አለ። ንብረቱ መኪናው የእንትና ቤተሰብ ነው በሚል በቅርቡ ነው የሰማሁት። የእንትና ቤተሰብ ነው እና ሰውየው ሩህሩህ ነው አሉ እና በአንድ በኩል ሰውየው ጠርቶ እኔ እኮ ጀራል እኔ እኮ ንብረቴ እኮ ተዘረፈ ብሎ ሄዶ ቤቱ ከፕሪቶሪያ ሰላም ስምምነት በኋላ ሲሄድ በርካታ መኪኖቹን ሀብቱ ምናምን ተዘርፎ ዝም ብሎ ያለ ምንም ምክንያት ሲሄድ የእንትና ቤተሰብ ነው በሚል ወንድም ነው በሚል ምንም የሌለበት ድሮ በስደት ያጠራቀሙን ገንዘብ ኢትዮጵያ እንኳን ቢዝነስ ሰርቶ የሚያውቅ ለበርካታ ዓመታት ውጭ ሀገር የነበረ ሄዶ ጠርቶ ና ብሎ የወሰደውን አካል እንትን አድርጎ ይሄማ መልስ ቢያንስ መኪኖቹን ተሎ መልስ በዕለቱ ነው በሳምንት ውስጥ መኪኖቹ አስመለሰለት ብርሃኑ ጁላ። ይሄ ክሬዲት እየሰጠሁት ነው። በዚህ ደረጃ ብርሃኑ ጁላ ማግኘት ደግሞ ውድ ነው። በኢትዮጵያ በኩል ይገኛል። ማን የሚረዳው በብርሃኑ ጁላ ሊረዳ የሚችል ሰው እንኳን ብርሃኑ ጁላ በቀላል የሚገኝ ሰው አይደለም። ከባድ ነው። ይሄ እያልን ያለ ነው። ይሄን ሀብታቸውን ለማካበት ሀብታቸውን ለመጠበቅ ብሎ ሄዶ እሱ ጋር የተወተፉ አሉ ነው። ትላንት ምርኮኞች ናቸው ማርከናቸዋል ምናምን ሲሉ ነበሩ። መቀለ ተቀምጠው የምርኮኛ ስብስብ ሲሏቸው ነበር። አሁን ጌታቸው ጉዲና ምርኮኛ ነው እና ሄዱ ጌታዬ አሉ እንዴ ጀነራል አሉ እንዴ ያለ እንኳኳ ጸሐፊ የሉም ከሰዓት ተመለሱ ነገ ተመለስ። እነ ጻድቃን እንደዛ ነው የሚባሉ ስንሰማ ይመራል። ሐቁን ይሄን ለመውሰድ ይከብዳል። ግን that's reality። አብይ ብቻው ቀረ የምንልበት የትላንት ጓደኞቹን እናስታውስና አንድ ጉዳይ አለ። ወደ አማራ ክልል አለ ሲሪየስ ጉዳይ። ወደዛ ከቤት በፊት የፌደራል የቂመኞች ማሰባሰቢያ ምንለው ሆኗል። አሁን ቂመኛ ብቻ የሚሰባሰብበት ምንለው የትላንት አብይ አህመድ እጁ ላይ የቀሩት ሰው ስለሌለው ነው። ትላንት ክብር ነበረው፣ ድጋፍ ነበረው፣ ኮንፊደንስ ነበረው። ከኮንፊደንስ ብዛት ቮካብለሪ ዝም ብሎ ኮይን ያደርግ ነበር፣ ቃል ኮይን ያደርግ ነበር። ልማት ምን ይሄ እኮ ልማት አይደል፣ ኮንዶሚኒየም ልማት ነው እንዴ፣ መንገድ ልማት ነው እንዴ እያለ ኢንፍራስትራክቸር without infrastructure is good for nothing ብሎ ነግሮናል እኮ።
ኢንፍራስትራክቸር የሚለው ቋንቋ እንኳን ከኮንፊደንስ ብዛት ቃል ኮይን አድርጓል። ይሄ ዲክሽነሪ ላይ የማታገኙት ኮይን ያደረገ ሰው ነው። የለም ይሄ ኮንፊደንስ። አንድ ጉዳይ አለን ተመልካቾች። አብይ የግድያ ሙከራ ተደርጎባቸዋል። ከእንግዲህ በኋላ ቢሞቱ እንኳን በኢትዮጵያ ትልቁ ሐውልትና ስማቸው ዘላለማዊ ነው። ይሄን የለውጥ እንቅስቃሴ እየመራችሁ ግንቡ ነው አይደል የፈረሰው? ግንቡ ፈርሷል። ድልድዩም መገንባት ጀምሯል። ለዚህ ላበቃችሁን በተለይም ኦቦ ለማ መገርሳ በኦህዴድ ውስጥ ያሉ አመራሮች በሙሉ በብአዴንም ያሉ ለለውጡ መምጣት ከፍተኛ አስተዋጽኦ ላደረጉ በሙሉ ኢትዮጵያውያን እናመሰግናችኋለን። ይሄ ጊዜም ታለፈ። አጭበርብሮ ኢትዮጵያውያን ተተኮሰብኝ ብሎ ፈንጅ ተወረወረብኝ ሰኔ 16 ያለበት ጊዜ እኮ ነው። ሰውየው የት ገባ ብትሉት ምንም ፖለቲካ የለም። ድንጋይ ቢወረወረበት እዚህ ያለው ብሎ እጁን ማንሳት አይችልም። እንደዚህ ያራለው ማንሳት አይችልም። የአማራ ህዝብ በስቃይ ውስጥ እያለፈ ነው። ትልቅ ስቃይ ውስጥ፣ ትልቅ ክራይሲስ ውስጥ ኦህዴድ እየጨፈጨፈው ነው። ኦህዴድ ብልጽግና ግጥም አድርጎ እየጨፈጨፈው ነው። በደንብ አድርጎ የማዳከም ስራ እየሰራ ነው። ከፊት ለፊት የአማራ ብልጽግና ነን የሚል ተመስገን ጥሩነህን ከፊት ለፊት ለሲምቦል አስቀምጠው። ይሄ ትላንት ግን ዶክተር አብይ ኦቦ ምናምን ሲል ነበረ። ኦቦ አቶ ለማለት ነውና ሞር ፍሬንድሊ የሆነ ነው። በዛ ነው ኦቦ አቦይ እንደማለት ነውና አቦይ አቶ ለማለት እኔ ኦቦ አቶ ለማለት ኦቦ ብሎ ነው የጠራ የነበረው መንፈስ። ያ ጊዜ ይሄ ጊዜ ነበረው። ማን ነበር አብይ አህመድ በዛ ሰዓት? በቃ ኤንጅል ነው። አብይ አይዋሽም፣ አብይ አይቀጥፍም፣ አብይ አይሰርቅም። አብይ ማለት የኢትዮጵያ ሙሴነ ሳምባየነ ልነጠፍልም የሚባልበት ዘመን ነው። ዛሬ የት አለ? እነማንን ይዞ ቀረ? እነዚህን ይዞ ቀረ። እነዚህን ይዞ ቀረ። እንደዚህ ሲያጥረገርጉት ነበር። የአብይ ንግግሮችን መተርጎም በጣም ከባድ ነው። ታውቃለህ፣ ኦልሬዲ ከባህሪው ነው የምነሳው። አብይ በሆነ አጋጣሚ በሙሉ የሚመራው መንግስት ሁከትን እንደ ችግኝ ማፊያ ታውቃለህ፣ ሁከት ማፊያ ተቋም ነው። አሁን እንዲህ ብሎ ወክ ያደርጋል። አሁን አሉኝ የሚላቸው እንትኖች አሁን ወክ ነው ያደረጉት። እንደዚህ ጊዜ የእርቅ ዘመን ነው፣ የይቅርታ ዘመን ነው፣ የመደመር ዘመን ነው በሚለው ጊዜ ማለት ነው። አሁን ላፕዶግ ብሎት ነበር የኩሽና ቤት ውሻ ላፕዶግ የእንትን ኩሻ ማለት ነው። ለብርሃኑ ነጋ የገለጸበት ነገር አሁን 1 ሚሊዮን የትግራይ ህዝብ ጨርሶብህ ላፕዶግ ትሆናለህ። ጄኖሳይድ ከውጭ ኃይሎች ጋር ተባብሮ ከኤርትራ ከሞቃዲሾ ከአማራ ኃይል ጋር ተረባርቦ 1 ሚሊዮን የፈጀብህ ሄደ ሙሉ እጅን ሰጠ። ለዛውም ትግራይ ሙሉ ኃላፊነት ተሰጥቶ ትግራይ ውስጥ ደግሞ ቅርጥፍጥፍ አድርገህ ቤተሰብንም ጓደኞችን በሙሉ ጠቅመህ ከወጣ በኋላ ሌላ ገንዘብ ደግሞ ታማትራለህ። የት? ምዕራብ ትግራይ አለ። ምዕራብ ትግራይ በምንድነው? በጀቱ ምንድነው? አረብ ኤምሬት ገንዘብ ነው። አረብ ኤምሬት የትግራይ ተፈናቃዮችን መልስልኝ፣ ከዛ የትግራይ ነገር አረጋጋውና ትግራይ ኒውትራላይዝ ካረክ በኋላ ቀጥታ ወደ አሰብ ትወጋለህ። ትግራይ ኒውትራላይዝ ትሆናለች። ስለ ጥያቄ ስለ ውጊያ ምናምን ምዕራብ ትግራይ ተፈናቀልኩኝ ህዝቤ ተፈናቀለ የሚለው ቋንቋ ትረሳለች። ከዛ ወደዛ ትሄዳለህ አንተ እና ትግራይ እዚህ ውስጥ ምንም እጅ አይኖራትም። ምዕራብ ትግራይ ችግር ውስጥ እያለ ግን የምዕራብ ትግራይ ጥያቄ አለኝ በሚልበት የትግራይ ህዝብ ግን ሌላ ጦርነት ውስጥ ብትገባ ተጣምረው ሊመጡብህ ስለምትችል እስቲ እንደምንም ብለህ አንድ ጠላት ቀንስ። ከዛ በርካታ ገንዘብ አለ እና አሰፋ አብርሃ በመኸተ ትግራይ ሬዚስታንስ ጊዜ የነበረው የተሰጠውን ኃላፊነት ደብረጽዮን የሰጠውን ኃላፊነት ቅርጥፍጥፍ አድርጎ በልቶ ቅርጥፍጥፍ ከዛ ትግራይ መጣ። የዩኤንዲፒ ገንዘብ የፕሬዝዳንቱ አድቫይዘር ተብሎ 8,000 ነው 10,000 ዶላር የከፈል ቁጭ አድርጎት ያዘ። ከዛ 2 ዓመት ጨርሶ ወደ አዲስ አበባ ሲሄድ መፈንቅለ መንግስት ተፈጽሟል ትግራይ ውስጥ። በመፈንቅለ መንግስት ኮር የተባረርኩት ከትግራይ ላይ መፈንቅለ መንግስት ጌታቸው ተደርጎብኛል አይደል? 2 ዓመት ጨርሳል። የሚቀጥለው 2 ዓመት ደግሞ ወደ ወረደ
መፈንቅለ መንግስት ያው ተገለበጥኩኝ ካለ ኖ ማለት ያለበት ህገ መንግስት ማስከበር የነበረበት አብይ አህመድ ነው። አብይ አህመድ ስለ መፈንቅለ መንግስት ያወራል እንዴ? አያወራ። አንደኛ ስላልተደረገ፣ ሁለተኛ ሞራል የለውም፣ አቅም የለውም። ይሄን ተው እንጂ ለማለት አቅም የለውም። ተባረሃል የቀድሞ ፕሬዚደንት እያለው ሲገልጾት አማኑኤል ፎሽኳል አለው። ፎሽኳል ማለት ዝም ብሎ አንድ ውታፍ ነገር ወይ ነገር ባሉት፣ ግን ፎሽኳል መሆኑን ያሳየው ራሱ ነው። ሄዶ እኔ ተባረር ያለውና በቃ እንደዚህ ሆኜ እንደፈለኩ ልሄድ ያለው ይሄ ፎሽኳል ስብስብ ነው። ይሄ የፎሽኳል ስብስብ ነው። ሌላ ተመልካቾች አሁን ስለ አማራ ክልል ያልሰማችሁት ጉዳይ አለ። አማራ ክልል በየቦታው ጦርነት ነው። እዚህ አካባቢ ያለ አላላችሁ ማለት ሰፋፊ እንትን ስላለ ሚዲያው የሚወራ እነዚህ ሰዎች ብልጽግናዎች እንዴት ነው የሚያስቡት የሚያስብል አንድ ጉዳይ ግን ላንሳ። ሚዲያዎች ሁሉ ሰላም እየመጣ ነው፣ ከጽንፈኛ የሚባል ቋንቋ አይጠቀሙ፣ ፋኖ የሚባል ቋንቋ አይጠቀሙ፣ ወንድሞቻችን በረሃ ካሉ የሃይማኖት አባቶች ምን ሰራላችሁ ምናምን። የሚዲያ ሽፋኑ ጠቅላላ ማታ ስታዩት እሱ ነው። የኢትዮጵያ ቴሌቪዥንም እሱ ነው። ዛሬ ከተለያዩ መገናኛ ብዙሃን ያጠፏት ጧረጓት ከንትን አንድ ዜና ነበረች። ጀዋርም ለጥፋት ነበር አጠፋ። ሶሻል ሚዲያ በሙሉ እቺ ጠፋች ዛሬ ሁሉም። አሁን አጋጣሚ ስክሪንሾት የተወሰደችው 40 ደቂቃ በኋላ ነበር ስክሪንሾት የተወሰደናት። በክልሉ በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እየተደረገ ነው ይላል። ዛሬ እኮ የዛሬ ነው። እና ትንታኔውን ተናድርጎ በቃ ግጭቱ እያደረሰ ያለውን ውድመት የማስቆም የተጀመረ የልማት ፕሮጀክቱን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ይቀጥላል ተብሏል ምናምን ይላልና ከዛ በኋላ ይሄ ዜና ስንት ፎሎወር ያለው የኢትዮጵያ ፕሬስ ኤጀንሲ ምናምን ሌሎችም ተቀባብሎት በሙሉ ድሊት አደረጉት፣ ሪሙቭ አደረጉት። ዜና አለ ስለ አማራ ክልል ጉዳይ 3 ዜና አለ። አንደኛው አድምጡልኝ ተመልካቾች፣ እዚህ ጉድ የክልሉ የጸጥታ ቢሮ ኃላፊ የተናገረው ፋኖ ጨረስናቸዋል። የአማራ ክልል የጸጥታ ሁኔታ ከፍተኛ የሆነ መሻሻል የሚታይበት ነው። በተጨባጭም አሁን ያለው እንቅስቃሴ ድሮ ከነበረው ከፍተኛ ለውጥ ይታይበታል። የትራፊክ እንቅስቃሴውንም ብትመለከቱት፣ የትምህርት ስራን ብትመለከቱት በየአካባቢው ትምህርት ቤቶች እስከዛሬ ጊዜ ለረጅም ጊዜ ተዘግተው የነበሩ ትምህርት ቤቶች እየተከፈቱ ነው። በታጣቂ ቡድኑ ተይዘው የነበሩ ቀበሌዎች ብዙ በርከት ያሉ ነበሩ። አሁን ቀበሌዎቹ እየጠበቡ፣ የጠላት እንቅስቃሴ እየተገደበ፣ የኛ የማድረግ አቅም እየጨመረ፣ የመዋጋትና የወታደራዊ የበላይነትን የመያዝ ሁኔታ የኛ እየጨመረ እያደገ፣ የህብረተሰቡ ተሳትፎ ደግሞ እለት በእለት በጽንፈኛ ቡድኑ ላይ ያለው አመለካከት እየተቀየረ፣ ህግ መከበር አለበት እያለ፣ ከዛ በተረፈ ደግሞ ከሱ የሚጠበቀውን እያከናወነ፣ በስልጠናዎች ላይ እገዛ እያደረገ፣ የሰላም አስከባሪ ሚሊሻ በምናሰለጥንበት ጊዜ ቀለብ እየሰፈረ ገንዘብ እያዋጣ ስልጠና እየሰጠ ልጆቹን መርቆ ወደ ውትድርና እየላከ ያለበት ሁኔታ ስለሆነ ድሮ ከነበረው በጣም በከፍተኛ ደረጃ የተሻሻለ ነው ማለት ይቻላል። ህዝቡ አሁን ያለው ሁኔታ በቃኝ እያለ ነው። በቃኝ፣ አሁን ይሄ የሚያተራምሰን ነገር፣ አሁን ይሄ የሚያባላን ነገር፣ አሁን ይሄ ልማታችን የሚያስቀር ነገር በቃ ከዚህ በኋላ ህግ አስከብሩልኝ እያለ ነው። እዚህ ጋር እንግዲህ ዜናዎቹን ህግ አስከብሩልኝ ይላል። የማድረግ አቅማችን ጨምሯል። የማድረግ ማለት የመዋጋት አቅማችን ጨምሯል ይላል። ወታደራዊ አቅማችን የበላይነት ጨምረናል ይላል። እንግዲህ የክልሉ ጸጥታ ቢሮ ኃላፊ ነው። ይሄ የወሎም ይመለከተዋል፣ ጎጃም ይመለከተዋል፣ ሸዋንም ይመለከተዋል፣ ነበልባል ክፍለጦርም ይመለከተዋል፣ ጎንደር ያለውም ሁሉም ይመለከተዋል። ባህር ዳር ተቀምጦ ግን እንዳለ ህዝቡ ግን ህግ ይከበርልኝ ብሏል። ጥላቻ ህዝቡ እየጠላው ነው እና ህግ ይከበርልኝ አለ። ህግ እናስከብራለን ብሎ ከወጣ እኮ ቆየ እኮ 2 ዓመት ከምናምን አለፈው እኮ። ብርሃኑ ጁላ እኮ በ10% ነው እየተዋጋን ያለ ነው ካለን እኮ 2 ዓመት ምናምን አስቆጠረ እኮ። ህዝቡማ እየቀለበ ነው፣ ገንዘብ እያዋጣ እህል እያዋጣ። የአማራ ፋኖ ማን ነው የሚቀልበው? ህብረተሰቡ ነው የሚቀልበው። እኔም የሚገርመኝ ዲሰንትራላይዝ አድርገው ህብረተሰቡ እንዴት አድርጎ ማኔጅ እንደሚያደርገው ኢኮኖሚካሊ ጭምር በጣም የሚደነቅ ነው። የሎጂስቲክስ ሳፖርት ቀላል አይደለም። ይህን ሁላ ሰራዊት መግቦ ወደ ድል እንደዚህ እየገሰገሰ በአጭር ጊዜ ክፍለ ጦሮች የሚደመስስ ሰራዊት መፍጠሩ ቀላል ኤክስፔሪንስ አይደለም። ለወደፊቱም ነው።
እነዚህ ሰዎች ይናገራሉ አድርግ ነው ወይ እነዚህ ሰዎች ወይ ብልጽግና ሸሽተው መውጣት አለባቸው ወይ እቺን ተናግረው መኖር የሚችሉት ትክክለኛ ዜና ግን አሰማች ትክክለኛ ዜና አማራ ክልል ያለ ዜና ይሄ ነው ትክክለኛ ከትምህርት ውጪ ሆነዋል በክልሉ ከሚጠበቀው አጠቃላይ ተማሪዎችም ከ60 በመቶ የሚበልጡት መማርን ተነፍገዋል የሰላም እጦቱ በሸፈናቸው አካባቢዎች በርካታ ትምህርት ቤቶች ከመማር ማስተማር አገልግሎት ወጥተዋል ይህ አሳዛኝ ሁኔታ የክልሉን የትምህርት እድገት ምጣኔ ከዜሮ በታች እንዲሆን አስገድዶታል ይህም የሀገሪቱን የትውልድ ቅብብሎች የሚገታ ታላቅ ስብራት ነው ተማሪዎች ወደ አስኳላ ያለመመለሳቸው ምክንያት ትምህርት ቤቶች በቀጥታ የጥቃት ሰለባ በመሆናቸው የመማሪያ ቁሳቁሶች መጽሐፍት ጠረጴዛዎች መቃጠላቸውና መዘረፋቸው የመማር ማስተማር ሂደቱ ዳግም እንዳይጀመር ዋና እንቅፋት ከመሆኑን ባልተናነሰ እንደ እሳት የሚፋጅ ሆኗል ይሄ አማራ ክልል ያለው ሪያሊቲ ነው ጥንቅቅ ያለ ሪያሊቲ ነው ሰውየው ግን ምን ጨረስ ነው አንድ ልጨምርላችሁና ወደ የዳንኤል ጉዳይ አለ የዓለም ትልቁ አዛውንት ዲያቆን ስለሱ እንሄዳለን መጀመሪያ አንድ ዜና እንጨምርላችኋለን የአማራ ክልል ጉዳይ በአማራ ክልል ጽንፈኛው ታጣቂ ቡድን በትምህርት ላይ ባደረሰው ተጽዕኖ በሺዎች የሚቆጠሩ ትምህርት ቤቶች ተዘግተው በርካታ ተማሪዎች ደግሞ ከትምህርት ገበታ ውጪ ሆነዋል ተማሪዎች ሰላም ስጡን እንማር ቢሉም ተስፋቸው እየተሟጠጠ መምህራንም በግድያና እገታ ስጋት ውስጥ ገብተው ክልሉ ከፍተኛ የሰለጠነ የሰው ኃይልና ተኪ ትውልድ የማጣት የረጅም ይሄን እንበልና ተመልካቾች የዲያቆኑ የሚዲያ ምክር ለሚዲያ ሰዎች ሁለት ዜና ቀርተውናል አንደኛው የኤርትራ የኔቪ ነው የዲያቆኑ እናስቀድም ዲያቆኑ መካሪ ሆኖ መጣ በዓለም ትልቁ ባለ እድሜ ማለት ትልቅ እድሜ ሆኖ ዲያቆን ተብሎ የሚጠራ ሶስት ሚስት ወልዶ ከሶስት ሚስት አግብቶ ዲያቆን ተብሎ አይጠራም ፍራሲያ ነው ቢባል በትግርኛ በቃ የለም በቃ ያው ሌላ የለመደ ማለት ነው ማሳደድ የለመደ ማለት ነው እና መቀደስ ይሄ ዲያቆን ቄስ ምናምን ብሎ ነገር የለም ሄዶ እንትን ይባላል የቤተክርስቲያን ሄዶ የሆነ መብላት ይችላል ግን ያ ማዕረግ ይዞ መቀጠል አይችልም እንደዛ ነው ግን ሰውየው ቀላል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋረደችው ዳንኤልን ዲያቆን ብላ የሰየመች ጊዜ ነው ጨርሳል እኮ አንተ ከሁለት ከሶስት ሚስት ከወለድክ በኋላ ይሄ ምንድነው ይሄ ስም አጥፋት ነው እንዴ ጓደኞቹን እነዛ አብዶች በስማም ብሎ ሚዲያ ላይ የሚመጡ ሰዎች ጠይቋቸው ያው ሚዲያ ላይ ያወጡት ጉዳይ አይደለም እናወራ ግን ዲያቆን ብላ ነው የምትጠራ አትቀማም አይቀማም ይቀማል እኮ ይሄ ውሸት ነው ተብሎ አናስ ማድረግ ትችል ነበር ግን ማድረግ ትጨምራለች መዋዘ ምናምን ጥበባት ምናምን ትላለች አሁን ምን ሆኖ መጣ መካሪ ማን ፊት ነው የሚመክረው ምርጥ ጋዜጠኞች ምርጥ ድሮ የጠፉ ጓደኞቻችን ጭምር አየዋቸው ቴድሮስ ነጋሽ የሚባል ጓደኛችን ነበር ቪዲዮ ላይ በስንት ጊዜ አየሁት ደስ አለኝ ሳገኝ አይቼው አላውቅም ያው ውጭ ነው ቆይቶ የመጣ ይመስለኛል ጉድ አይቼ ነው እዚህ ጋር ያለው ተመልካች ስለዚህ ጉዳይ የኋላና የፊት ምናምን ይሄ ስለዚህ ነው የኤርትራ ጦር ትግራይ ገብቷል ጦርነቱ እየተሳተፈ ነው ቅድም ብያለሁ በቃ ኢትዮጵያን አያውቋትም ሰዎቹ ኢትዮጵያ እኮ 10,000 በላይ ጦር ደቡብ ሱዳን ያሰማራች ሀገር ናት ከቸገራት እኮ እሱን ታመጣለች ለምን ከኤርትራ ትወስዳለች ኢትዮጵያ ጦር እኮ ሶማሊያ አለ ኢትዮጵያ ጦር እኮ ማሰልጠኛ ጦር አላት እኮ ጦር ኢትዮጵያ እኮ የህዳሴ ግድቡን የሚጠብቅ አንድ ትልቅ ክፍለ ጦር ያላት ሀገር ናት እኮ ኢትዮጵያ እኮ በቦታው እኮ አላት በየክልሉ ያለው ሚሊሻ እኮ ብዙ አላት እሱን እኮ ማንቀሳቀስ ትችላለች እና እንደው እቺን ሀገር እንዴት አድርገው ቢገምቷት ነው እንደው ከሞትና አይቀር እንኳን እንደው ቢያንስ በሻቢያ ተገደልን እንበል እንጂ በዚህማ እንዴት ይሆናል የሚሉ ነበር ይመስለኝ እኔ ሰዎች እንትን ተይዘው ወደፊት ሲመጡ ምርመራ አድርገን እንጂ ጭንቅላታቸውን በቀላሉ አንረዳው ትንሽ ወሰብሰብ ያለ አውሬያዊነት የተጠናወተው ስለሆነ ብዙ አይነት ምርመራዎች ይፈልጋል የመጀመሪያው ብሔራዊ ጥቅም የኢትዮጵያን ብሔራዊ ጥቅም ምን ጊዜም ቢሆን የማይነሳ የትኛውም የአሜሪካ ሚዲያ የአሜሪካ የኒውክሌር እና የአቶሚክ ቦምብ የት ቦታ እንዳለ ሲዘርዝር አታገኙትም የኢትዮጵያ ሚዲያ ግን የኢትዮጵያ የስትራቴጂክ ማዕድናት እዚህ ቦታ ይገኛሉ እንዲህ ይሆኑ ነው እያለ በየቀኑ ሲያወጣ ግን ታገኙታላችሁ ይሄን የኢትዮጵያ ሚዲያ ነው ለማለት እስቲ ስሙን እንኳን ሲጠሩ በስማም ብሎ ራቁት ስሙ የተጠራበት ቦታ አትድረሱ ስለሱ የተጻፈ መጽሐፍ አታነቡ ስለሱ የተሳለው አትዩ ፎቶውን አትዩ በጭራሽ ይጋባባችኋል ሳታውቁት በሽታው ይሰርጻችኋል ስለዚህ ራቁት
እንዲህ አይነት በሽታ ነው ኢትዮጵያን የገጠማት። የኢትዮጵያ ሚዲያ የኢትዮጵያን ህብረ ብሔራዊ አንድነት የሚያጠናክር ሚዲያ መሆን አለበት። ሚዲያው ምንም ቢሆን ሰዎች ወደ አንድነት፣ ወደ መሰባሰብ፣ ወደ ጋራ ጉዳዮች እንዲመጡ የሚያደርግ ትርክት እንጂ ሰዎችን የሚያበጣብጥ፣ የሚያለያይ፣ የሚያናችፍ ትርክት ውስጥ የሚገባ ከሆነ እሱ የኢትዮጵያ ሚዲያ አይደለም። እንዳልኳችሁ ሻዕቢያ ትግራይ ገብቷል የሚለው የኤርትራ ጦር ትግራይ ገብቷል የሚለው ትግራይን የጎዳት ሻዕቢያ ነው፣ ትግራይን የሚክሳት ሻዕቢያ ነው። ነግሬያችኋለሁ። ይሄን ስለዚህ ጉዳይ ትግራይ የሚክሳት ሻዕቢያ ነው፣ ትግራይን የጎዳት ሻዕቢያ ነው። ይህን ሌላ ጊዜ እመለስበታለሁ፣ ሰፋ ያለ ጉዳይ ስለሆነ። የዚህ ሰው የዳንኤል ግን ያው ዳንኤል ነው። ዳንኤል ቀላል ሰው አይደለም። እውነቴ ነው። ሲመክር ሚዲያ ስለ ሚዲያ ለብሔራዊ ጥቅም ማለት ሶቨሬኒቲ ጭምር ነው። ኤርትራ ጦር ትግራይ ውስጥ ገብቷል የሚባለው ውሸታቸው እኮ ነው። እንዲሁ እንመረምራቸዋለን። ሁሌ ጠላት እያፈሩ ነው የሚኖሩት። ውሸታቸውን። እኛ ምልሻ አለን፣ ሰራዊት አለን፣ ሶማሊያ ያለ ሰራዊት አለን፣ ማሰልጠኛ ላይ ያለ ሰራዊት አለን። እኛ አቅማተን ነው ወይ ከዛ የምንበደረው እንደ ሰራዊት የምንበደረው የሚለው ስለ ሶቨሬኒቲ ነው የሚያወራው። ስለ ሉዓላዊነት ጭምር እንዲህ ሲተነትን የነበረ ነው። እና ሻዕቢያ ነው ትግራይን የጎዳው፣ ሻዕቢያ ነው ትግራይን የሚክሰው የምንለው በማስረጃ ነው። ሌላ ጊዜ መለስበታለሁ።